አሁን በቪዲዮ መስራት ነው የሚቀረኝ ብዬ አሰብኩኝ። ከዛ መንገድ ላይ ሲሄድ ራሱ የተገለበጠ መኪና ሳይ ወይኔ እኔ ሙዚቃ ሰርቼ አሪን ሰላሳው ጌታው እንዳትገለኝ እያልኩ በውስጤ በጣም እንትን ነው በጣም ይሰጋለሁ። መኪና ባየ ቁጥር ሰጋል። ለምን አላሜ ብሔረሰቡን ማስተዋወቅ ነበር። በቪዲዮ እንደዚህ እንደ ሌሎች ከታየ በኋላ እኔ ቢሞት እንደም ከተቀረጽኩ በኋላ እንኳን ቢሞት ራሱ ችግር የለውም በቃ ኤዲት አድርጎ ያወጣል የሚል እንትን ስለነበረኝ እግዚአብሔርም ለዛ አላበቃም። እኔን በቁም ነገር ሙዚቃውን ሰራን። ቪዲዮ መጀመሪያ ጊዜ ስለሆነ ከአዲስ አበባ መጥቶ ከነ ቪዲዮ ተሰራ። እዛን ግን ሙዚቃ ምን ቪዲዮ ምን እንደሚሰራ ስለማናውቅ ምንድነው ገጠመው የተቀረጸው ሙዚቃ 8 ክሊፕ ነበር ከ12 አልበም ሙሉ ነበር። ከዛ ውስጥ የ8 ሙዚቃ ቪዲዮ ነበር የተሰራው። አንድ ቦታ ላይ ነው የተሰራው፣ አንድ ቤት ጎጆ ቤት ላይ። እኔም አዲስ ነኝ ከአዲስ አበባ እንትን የሚያርቁትን እኛ ብዙም እንትን አናውቅም። የቪዲዮ የሚሰሩትን ሙሉ ቀረጻው ካሜራማኑ አንድ ቦታ ላይ ቀርጾ ዘፈኑ አይላቀቅም። 8 አንድ ተያይዞ ሄዳል። ከዛ ጨረሰን ብለን ተደስተን ልክ ደቡብ ክልል እንትን ቴሌቪዥን ጣቢያ ላይ ሙዚቃውን ለመስራት ሲመጣ አክሊሉ ፍራው እንግዲህ የዛ ባለሙያ ነው። አንድ ዳኝ የሚባል ኤዲተር አለ። ሙዚቃውን ለመቀበል እንዲያዩና ደግሞ ማን ሰራዋል? ምክንያቱም ሙዚቃ አንድ ተያይዞ ነው የሚሄደው። የተቀየረ ነገር አለ። ጭፈራ ሙሉ ላይ አንድ አይነት ነበር። አይ እንዲህ ተሰርቶ ነው አልቋል እኮ ለምን እንደዚህ ትላለ ብለን እነ ሲከራከር ኖ ሙዚቃ ክሊፕ እንደዛ አይሰራ። ሙዚቃው ቆንጆ ነው ልጅ የሰራ ሙዚቃ ሙሉ አማኑኤል የሰራ በእውነት በጣም አሪፍ። እኔ እስካሁን የሚሰራ ስራዎች ራሱ ከዛ ሙዚቃ የሚበልጡ አይደለም። ቅንብሩ እዛኔ የመጀመሪያ ስራዬ ነው። ግጥሞችም ሁሉ ነገር አሪን በእውነት በትክክል መግለጽ የሚችሉ ስራዎች ነበሩና አጋጣሚ ክሊፑ ላይ ትንሽ ችግር ተፈጠረ። ከዛ በኋላ አክሊሉ አንድ ቀራጩን ደውሎ ጠየቀ። ክሊፑን ማን ሰራ የሚል ነገር ሲጠይቅ ደግሞ ማን ነው እዛ ደቡብ ላይ ገምጋሚ አለ እንደ ምናምን አለ ሰውየው። ከዛ አክሊሉ ተናደደና ይሄን ክሊፕ እነሰራለሁ አለ። ይሄን ክሊፕ እነሰራለሁ አለና ምንም አይከፈል ብቻ እነሰራለሁ ብሎ አክሊሉ ቀጥታ ያን ቪዲዮ ተወ። ሲቶ ከዛ ውስጥ ቦኖ ቦንዳ የሚለውን ሙዚቃ መረጠ። ይሄን መስራት አለብኝ በሚል ቀጥታ ወረዳው ጋር ተነጋገረን። ይዞኝ መጣ። በድጋሚ ዞሮ ቦና ቦንዳን ቀረጸ። ኤዲት አድርጎ ለሚዲያ ተሰጠ። ሙዚቃው በአንድ ፈመሰ። በአንድ በቃ ቦና ቦንዳ በዓለም አቀፍ መሆን የቻለው በአክሊሉ ነው። ቅንብሩ ደግሞ በአማኑኤል ነው። ሁለቱ ለነ ትልቅ ባለውለታዎች ናቸው። ቦና ቦንዳ ቦና ቦንዳ
ሌላውን ተው በቃ በዛች ሙዚቃ ብቻ አሪ እውነትም እንዳሰብኩት በቃ ዓለም አቀፍ እንዲሆን አደረገ። ማንም ሰው አሁን አዲስ አበባ ሲለንን የማያውቅ ሰው መንገድ ላይ ቁጭ ብሎ የሚለምኑ ላይ ያውቃል። አንዳንድ አዲስ አበባ ሂጄ ቦና ቦንዴ ብር ስጠኝ ስትል ደንግጬ ለስራ አይደል ነበርና እስከዚህ ድረስ እውቅና እንዲኖር ያደረገው አንዱ ያ ቦና ቦንዴ ሙዚቃ ቪዲዮ ለሰራው አክሊሉ ነው። ከልብ ደም ያመሰግነው በእውነት አማኑኤልም እንደዚሁ ቅንብሩ ላይ ሙሉ አልበሙን የሰራው እስካሁን ቪዲዮ ቢሰራቸው በጣም የሚደመጡ ሙዚቃዎች አሉኝና የመጀመሪያ አልበም በዚህ ልክ ነው ሰራሁት። በዛ ውስጥ ብዙ ገጠመኞች እነዚህ ነበሩ። በዚህ ልክ ነው ሙዚቃ ውስጥ ገብቼ ከዛ በኋላማ ሁለተኛ አልበም ወጥቻለሁ። ሁለተኛ አልበም ደግሞ ምንድነው ቀደም ሲል ነበር ደቡብ ዞን ማለት 16 ብሔረሰብ ነበር አሪ ጋር አሁን አሪ ዞን ሆኖ ወጣ እንጂ 16ቱ በነበረበት ጊዜ እኔ አሪን ካስተዋወቁ በኋላ ሌሎቹ እንደኔ መውጣት አለበት፣ ሀመር መውጣት አለበት፣ በና መውጣት አለበት፣ ቦዲ መውጣት አለበት ብዬ በራሴ የርኩኝ ነጠላ ዜማዎችን በራሴ ወጪ ነጠላ ዜማ የነሱን ቋንቋ በእነሱ እንትን እየሰራን በብዛት ከ5-6 በላይ ብሔረሰቦች ላይ ሙዚቃ ሰርቻለሁ። ኛንጋቶም ላይ ከነ ቪዲዮ ሰርቻለሁ። አሰናችን ላይ ሰርቻለሁ። ማሌ በና ላይ ቦዲ ላይ እነዚህ ላይ በኦዲዮም የተወሰኑትን በቪዲዮ በራሴ ወጪ ሰርቻለሁ። ለምን አሪ እንደታወቀ ሌላም እንደዚህ አሁን የመጀመሪያው ስለተረዳውኝ አሪ እንደታወቀ ሌሎች መታወቅ በሚል አንዳንድ ነጠላ ከሰራው በኋላ እንደገና ሰብሰብ ባርገ ልጆችን ሌሎቹ እንደዚህ ከእያንዳንዱ ብሔረሰብ ከአርብቶ አደሩ አካባቢ እንዲወጡና እነሱም የራሳቸውን ባህል እንዲያሳውቁ ብዬ መጀመሪያ በራስ አንዳንድ ነጠላ ሰራው እነሱ ላይ Malgera ini yugera malgera 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 ini yugera malgera 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 ini yugera malgera 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 ini yugera arte yugela yu gela yu arte yugela yu gela yu gela yu gela yu gela yu gela Malgera, malgera, malgera ini yugera 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 arte yugela yu gela yu arte yugela yu gela yu gela yu gela yu gela yu gela ሁለተኛ አልበምህ ላይ ደርሰሃል አሁን ያለው ሁኔታና ሁለተኛ አልበምስ
እንዴት ተሰራ? ምን ውጣ ውረድ ነበረው? በማንስ ወጪ ተሰራ? እንደው የወጪ ጉዳይም አሳስቦህ እንደነበር ስለሰማሁኝ እና ሁለተኛ አልበሜ እንግዲህ የሰራሁት አሪ እንደዚህ ያህል እውቅና ካገኘ ሌሎች አካባቢያችን ያሉት ብሔረሰቦች ቢያንስ 15 ከአሪ ውጪ 15 ያሉና እነሱ መታወቅ አለበት በሚል መጀመሪያ አንዳንድ ነጠላ ዜማዎችን የነሱ ላይ ሄጄ ከነ ክሊፕ ግማሹን ለመስራት ሞክሬያለሁ። በዚህ እውቅና አገኙ። ከዛ ደግሞ ቀጥሎ ራሳቸው የነሱ ተወላጆች ደግሞ መውጣት አለባቸው፣ ወጣቶች መውጣት አለበት በሚል አደራጅቼ ሌሎችን እንደዚህ ኮሌክሽን አድርጌ አልበም እንዲሰራ አድርጌያለሁ። ሁለተኛ አልበም በዚህ ልክ ነው። ቡስካዎች የተሰኘ ነው አልበሙ መጠሪያ። ሁለተኛ ሰርቻለሁ ነው። ሁለተኛ አልበም መነሻ ሀሳብ ደረጃና ስራውን ሰራው እንጂ ማሳተሚያ በገንዘብ አጥቼ ነበረ። ዛኔ ሲያጣ ምንድን አደረኩት? ፕሮፌሰር ገብረን ጠየቅኩኝ። የሚያሳትምበትን አጥቻለሁ፣ ስለዚህ ምንድን ነው የማደርገው ብዬ ሲጠየቀው ባይዘዌ በዛ አጋጣሚ እጅግ በጣም የሚወደውና በጣም ከወላጅ አባቴ በላይ ለኔ ባለውለታዬ ነው። እያንዳንዷ ስራዬን እስካሁን ድረስ ስራ ሲሰራ የመጀመሪያ የሚያስገመግም እሱን ነው። እና ጠየቅኩኝ እንዴት ላድርግ ሲል እሱ ያልነበረም አጋጣሚ ውጪ ነበረና ባለቤቱ እዚህ ነበረች አዲስ አበባ ላይ ዶክተር ሱዛና ቆይ ሳጋ እነግራለሁ ብሎ ነገረ። ሲመጣ ብድግ አድርጋ ነው ሰጠችኝ 20 ሺህ ብር እና በዛን ሰዓት 20 ሺህ ብር በጣም ትልቅ ብር ነውና በዛ ብር አሳትሜ ሁለተኛ ኢቲም እንዲበቃ ትልቅ አስተዋጽኦ አድርጎልኛል። መቼ ነበር? 2000 ላይ የመጀመሪያ ካሴት ነበር። ከዛ ወደ 2003 4 አካባቢ ይመስላል ተከታትሎ ነው እንትን አደረኩትና እዛ አካባቢ ላይ ይሄን ሲያደርግ ሁለተኛ አልበምን አሳተምኩት። ከዛ በኋላ እንግዲህ በራሴ ጥረት ብዙ ስራዎችን እስካሁን ድረስ እየሰራው ነው ያለሁት እና የነበረው ሁለተኛ አልበም ሂደት በሚመለከት እንደዛ ነው። ሌላው ከዛ አልፎ ከደቡብ ኦሞ ዞን አልፎ በክልሉ ትልቅ ስራ ሰርቻለሁ ብዬ አስባለሁ። እንደኔ አንደኛ አባይ ዋሴ የሚለው ላይ ከእያንዳንዱ ዞኖች ተወጣጥተን ልጆችን በማቀናጀት አንድ ላይ ከወንድዬ የሚባል ልጅ አለ የኮንታ ዘፋኝ፣ ከሱ ጋር በመሆን ሌሎችን አስተባብረን ስለ አባይ በህብረት ሰርተን ነበርና ለትልቁ የህዳሴ ግድብ የሚሆን ሙዚቃ ሰርቻለሁ። ከዛም አልፎ እስከ ናይጄሪያ ድረስ በመሄድ ኢትዮጵያን በመወከል ሄደን አንደኛ ወጥተን ዋንጫውን ላምጥተን እንትን አድርገናል። ከሌሎች ጋርም እኔ በጣም ግንኙነት አለኝ። ሁሉንም በተለይ ደቡብ ላይ ያሉትን ባህሎች እንዲሁ ተደብቆን አሉትና አላውጥምና እነዛን የፈለገን ጥሩና መልካም የሆኑ ባህሎች ላይ በጋራ ያሰራን ትልቅ ስራ ሰርቻለሁ ብዬ ነው የማስበው። ብዙ አስተዋጽኦ አድርጋለሁ እንደኔ ማለት ነው። ትብር የብሔራው ድማ የአረንጓዴ ፍካት ለምለም ቄጤማ የእምነት ክዋኔ የውበት ፍርቱና የአባይ መፍለቂያ ምንጭ የአፍሪካ መዲና አባይን በክልል ደረጃ ነበረ እንደዚህ ከሌሎች ዞኖች ጋር በመሆን እንትን አድርገን የሰራ ነው። ከዛ በኋላ ደግሞ እንደ በቀድሞ ደቡብ ኦሞ ዞን 16ቱ ብሔረሰብ ውስጥ የዚህ ባለቤት አይደለም ወይ የሚለውን ሀሳብ እንትን በማድረግ አሁን በድጋሚ እነዛን ከያንዳንዱ ልጆችን በመሰብሰብ
ከነሱ ጋር በመሆን እንደገና በድጋሚ በዞን ደረጃ ስለ አባይ ኢስቴ ወይም የኔም ነው የሚል ስሜት እንዲኖራቸው በሁሉም ቋንቋ በዞኑ ከሚገኙ 16 ቋንቋ ተጠቅመን ለአባይ ሰርተን እንዲሁም የተሰራውን ስራ ለህዳሴ ግድብ በስጦታ መልክ ሰርተናል። ይህንን ስናደርግ ያው ፕሮፖዛል ቀርጬ በራሴ ጂንካ ዩኒቨርሲቲ ጋር በመሆን እነሱን ሀሳብን አስረድቼ የልጆችን ትራንስፖርት ወጪውን ጂንካ ዩኒቨርሲቲ ከበር አድርገው በዛ ልክ ሙዚቃውን ሰርተን ለአባይ ስጦታ አድርገን የምስጋና ወረቀት ሁሉ አግኝቼዋል። ለምን መልካም ነገር መስራት ከኔ የሚጠበቀውን ማድረግ የኔ ብቻም ሳይሆን ሌሎችም እኔን እያዩ የኔ አሪያ እንዲሆኑ በማሰብ ይሄንን ያው ሁለተኛ የኮሌክሽን በሁሉም ቋንቋ ስለ አባይ ሰርቼ ከነ ቪዲዮ ለአባይ ህዳሴ ግድብ ለክልሉ አስረክባለሁ ማለት ነው። ወቅታዊ የሆነ ነገሮች በተለይ ህብረተሰባችን አብዛኛው አርብቶ አደርና አርሶ አደር ነውና እነዚህ በማያውቁት እንዳይጎዱ ባለፈው በተከሰተው በዓለም አቀፍ ኮሮና ቫይረስን ቀድሞ ህብረተሰቡ ግንዛቤ ኖሯቸው እንዲከላከሉ ለማድረግ እንደዚሁ በራሴ ፕሮፖዛል ቀርጬ አሁንም ጂንካ ዩኒቨርሲቲን በመጠየቅ ሁሉም ቋንቋ በዞኑ ያሉት 16 ቋንቋ አንድ ላይ ሆነው በአንድ ነጠላ ዜማ ወደ 7 ወር 8 ደቂቃ የሚደርስ አንድ ነጠላ ዜማ እንዲዞ መስራት በደንብ ተቀስቅሶ ህብረተሰቡ ከዛ በሽታ ራሳቸውን እንዲያድኑ በሚል ሰርቼ በተዋጣ ስራ ነበረ። ከነ ቪዲዮ ሰርተን ህብረተሰቡን በወቅቱ በነበረው እንትን ለማዳን ሞክራለሁ። ወይም ህብረተሰቡ ግንዛቤ ኖሮ ከዚህ ከአስከፊ በሽታ ራሳቸውን ቀድሞ እንዲከላከሉና ተግባራዊ እንዲያደርጉ ለማድረግ ይህንም ስራ ሰርቻለሁ። እስካሁን ብዙ ስራዎች ቢያንስ በነጠላ ቢቆጠር ከ40 የሚበልጡ ስራዎችን ሰርቻለሁ። በተለይ አብዛኛው ሰራዎች ጥቂቶቹ በቪዲዮ ናቸው። ሌላው ደግሞ በቋንቋው አካባቢው ላይ ትልቅ ተጽዕኖ እንዲፈጥርና ህዝቡ እንዲቀየር በተለያየ በባህሉ እነዚህ ጎጂ ልማዳ ድርጊቶችን እንዲቀንሱ ጠቃሚ ነገሮችን ይዞ እንዲያሳድጉ በሚል በርካታ ነጠላዎችን ሰርቻለሁ። ከዚህ ውስጥ አንድ በጣም ተጽዕኖ የፈጠረ አንድ ሙዚቃ አለ። መጀመሪያው በእውቅና ደረጃ ቦና ቦንዴ አሪ በመላው ዓለም እንዲታወቅ በደም አስተዋጽኦ አድርጓል። ሲቀጥል ሌሎችም አሉ በርካታ። ግን በማህበረሰባችን ውስጥ የሚከሰቱ ችግሮችን ያው በጥበባዊ በሆነ መንገድ ለመፍታት ወባ ኤድ የተሰኘ ሙዚቃ አንድ ነጠላ ያሰራሁት አለ። አሪ በ4 ወረዳ ተከፋፍሎ ነው የሚታወቀውና ከዛ ውስጥ ወባ የሚባለው ቦታ ያው ሰው ልጅ ከተፈጠረ ጀምሮ እስካሁን ሰዓት ድረስ ወይም እስካሁን ድረስ መንገድ የሚባል ነገር ሳይኖር ሰው በእጅ በቆፈር መንገድ ነበር ሲጠቀም ነበሩት። እዛኔ እኔ ራሱ አጋጣሚ እዛው ቦታውን ስለሚያውቅ እናት እርጉዝ እናት ልጅ ስትወልድ እዛ ገጠር ውስጥ ነው የምትወልደው። የሆነ ነገር ሲፈጠር ወደ ሆስፒታል ሲላክ መሄድ አይችሉም። ነገር ግን መንገዱ በእጅ ስለተሰራ መኪና መንግስት አዲስ አምቡላንስ ይሰጣል ለወረዳው። ግን መኪናው አንድ ቀን ሄዶ ቆሟል እዛ። ኢቭን እንኳን የሚገርመው ይሄን ሙዚቃ የሰራበት አንዲት እናት እንዲህ በወለድ ምክንያት አብሬ እኔ መኪና ውስጥ ያለው ህፃን ልጅ ለሆስፒታል ተልኮ ልጁ ማትረፍ የተቻለ በመንገዱ ምክንያት ህይወቱ አለፈና ከዛ ተነሳ ይሄን መንገድ መንግስት መኪና ከመስጠት ይልቅ መጀመሪያ መኪና የሚሄድበትን መንገድ መስራት አለበት ብዬ በድፍረት የህብረተሰቡን ችግር ስለተረዳው ሙዚቃውን ሰራው። ሙዚቃው በጣም ተደማጭ ነበረ። በወቅቱ ፖለቲካ አመራሮች ትንሽ ዞኑና ወረዳው የእርስ በርስ ያው ዞኑ ወረዳው ይሄን በማሰራቱ ከዞኑ አካባቢ የተገመገሙ ነበር። ለምን እንደዚህ የሚል ነገር ነበር። እኔንም ደግሞ ይሄ ቪዲዮ ባይሰራ የሚል አካላቶች ነበሩ። ለምን እኔ ከታሰርኩም ሊታሰር ምክንያቱም የነዚህን ህዝብ ችግር እኔ በጥበብ ካላሳየው ፖለቲካ ጉዳይ አይደለም። ግን ምንም አይነት ምርት ያለበት ቦታ ሆኖ ይሄ ህዝብ ያለበት ቦታ ሆኖ አምቡላንስ መስጠቱ ምንም ጥቅም የለውም። ስለዚህ መጀመሪያ መንገድ መኖር አለበት፣ ህዝብ መዳን አለበት የሚል ምልክት ስላለው እኔ አልፈራም። እኔ የሚያሳስር ካለ አሳልፋችሁን ስጡኝ ብዬ በድፍረት ሙዚቃውን ሰራው፣ ቪዲዮንም ሰራው። ከዛ በኋላ እጅግ በጣም ተቀባይነት አግኝቶ አሁን ላይ በዛ መንገድ ሰው በባስ በነፃ የሚገባበት መንገድ ተፈጥሯል።
woni kankara woni oba mo si sheddo iyo iyo oba iyo oba wonsi getsde unam burshi boyde kormam korsi boyde karte kastadinde iyo ambulance attack I select akma akina antan zannage ambulance attack I select akma akina antan zannage wallah matu ወንስንke አንን ዛንke አሃልዶቴ ማመስገን የሚፈልገው ያው መንግስት አካላት በተለያየ ስራዎች ላይ የደገፉኝ አሉ። ቀደም ሲል የወረዳዎችም በቻሉት አቅም የደገፉ ነበሩ። ነገር ግን ያው ዞሮ ዞሮ እኔ በራሴ ጥረት ብዙ ቦታዎች ደርሻለሁ። አሁን ላይ ሻክሚ የሚል መጠሪያው የአሪ ስሙ የአሪ ብርሃን ማለት ነው እና ይሄንን ክልሎች ጋር በማቀናጀት አከማል ፕሮዳክሽን ከሚል ድርጅት ጋር በመሆን ይሄንን ሻክሚ መርሃ ግብር በዲኤስቲቪ ቴሌቪዥን ሁሉንም የኢትዮጵያ ብሔር ብሔረሰቦችን ሙዚቃ ቱባይ ወይም የተደበቁትን የሚያስተዋውቅ አንድ ስራ እየሰራው ነው ያለሁት እና ወደፊትም ትልቅ አላማ አለኝ። ሙዚቃውን በደንብ ለማሳደግ የአሪ ብቻ ሳይሆን የኢትዮጵያ ባህል ነው። በኢትዮጵያ ውስጥ የሚገኙ ባህሎች በሙሉ የኢትዮጵያ ባህል እስከሆነ ድረስ እኛ ወርደን መስራት የሚገባን እንድንሰራና ሌሎችን በዛ ልክ የመንግስት አካላትም ተረድቶ እየተሰራውን ነገር በትክክል በመረዳት አስፈላጊ ድጋፎችን ቢያግዙን ቢያበረታቱን በጣም ደስ ይለኛል። በዛ አጋጣሚ የሙያተኞችን በድጋሜ በዚህ ሙያ ውስጥ ያሉት በክሊፕ ስራ በሙዚቃ ቅንብር ስራም እንዲሁም በሌሎችም የሚያግዙትን ሰዎች እጅግ በጣም አመሰግናለሁ። እኔም ያው ይሄ አርቱ ፍቅር ስላለኝ ሌላ ሙያ ነበረኝ የህግ አቃቢ ህግ ነኝ። ግን ያን ሙያ እንኳን እየሰራሁኝ ግን ከባህሉ እስካሁን ተለይቼ አላውቅም። ከሌላው ሙያ ይልቅ ባህሉ ላይና ጥበቡ ላይ ነው ፎከስ አድርጌ ያሰራሁታለሁና በዛ ልክ እኔም ደስተኛ ሆኜ እንዲሰራ የሚያግዙ ሰዎች ከጎናችን በርቱ እንደዚህ አድርጎ የሚለውን ድጋፍ ካደረገ ከዚህ የበለጠ ስራ መስራት እንደምችል አምናለሁና ሁሉንም አመሰግናለሁ። ሙዚቃን ተጋብዙልኝ።
ደስ የሚል ቆይታ ነው ተመልካቾቻችን ከአርቲስት ክፍሌ ወሰኔ ጋር በተለይ በአሪ ሙዚቃ የአሪ ሙዚቃ እንደዚህ ሳይታወቅ የአሪ ሙዚቃ በብሔረሰቡ ብቻ ተገድቦ የነበረውን ወደ ሚዲያ የማምጣት በተለያዩ የመገናኛ ብዙሃን እንዲሰራጩ የማድረግ ስራውን እንዲሁም ደግሞ እስካሁን የአሪ ሙዚቃ እድገት እንዲኖረውና ውጤታማ እንዲሆን ያደረገባቸው የሄደባቸውን የህይወት ውጣ ወረዶች ነበረ ሲነግረኝ ቆይታ ያደረገው። ከልብ አመሰግናለሁ። በአሻም ቴሌቪዥን ስም ክፍሌ ወሰኔ በሌላ ጊዜ እንግዲህ ሌሎች የሙዚቃ ስራዎች ጋር በተመለከተ ቆይታ እንደምናደርግ ተስፋ አደርጋለሁ። አመሰግናለሁ። ከልብ ነው አመሰግናለሁ።